ልክ ማስታወቂያ ላይ እንደምናየው ጠጥቼ ላጥ አመለጥኳቸው። ኪራኒ እየቀለድኩኝ አይደለም። ቆይ ምን ሆነ ነው እንደዚህ የጠጣ? በዛ ላይ ስልክ አታነሳ። ዝምት። ቆይ እኔ ብቻ የማውቀው እናንተ የማታውቁት የተለያየ ችግር አለ? አልገባኝም። መቼም አይገባሽ። አሁን ግቢና ተኚው መጥቻለሁ። እንዴ አንተ የት ልተኛ ነው? እኔ ብቻዬን ገብቼ የምተኛው? ብቸኝነቱን ማካወን ልመች ከነገ በኋላ ስለማልኖር ለመች። ምንድን ነው የምታወራው? አልገባኝም። አንቺ ምን አብራርተሽ ነግረሽኝ ታውቂያለሽ? ስለዚህ እኔም በዝርዝር የማስረዳት ግዴታ የለብኝም። እሺ በቃ አሁን ስለሰከርክ ነው። ግባና ተኛ። ነገ እናወራለን። ነገ የሚባል ነገር የለም። ነገ የኔ መጨረሻ። ምንድን ነው የምትለው? አልገባኝም ኪራ። ወንድ ልጅ ያደርጋል እንጂ ያወራ። አሁን ልተኛበት። እሺ ግባና ተኛ። ኦልሬዲ። ቆይ ኪራ፣ ባለፈ ነገር እየወቀስከኝ አይደለም? ምንድነው? ምን እያደረክ ነው እዚህ? አንቺ ያምሻል እንዴ? ምን ትሰራለህ? ማታ በጣም ትኩሳ ስለነበረሽ ጥዬሽ መሄድ ከብዶኝ ስለነበር ነው። አረ ተሸክመኝ ብትሄድ ነበር የሚከብድህ። እንዴት ነው ጥለኸኝ ስለሄድክ የሚከብድህ? እንዴ ግን እውነት ጤነኛ ነሽ አንቺ ልጅ? አሁን ሂድልኝ በቃ። ባትኝም እሄዳለሁ፣ ግን የሳይካትሪስት ድጋፍ ሳያስፈልግሽ አይቀርም። አረ እባክህ። ሌላስ? ከዘራስ ልደገፍ? ለማንኛውም ማታ ማታ በጣም ነው እንዴ ብቻሽን የምታወሪው? እኔ? አዎ እህቴ እያልሽ ነበር። ተሳስተ ነው የሚሆነው። በቃ አሁን ሂድ ወደ ቤት። እሺ ለማንኛውም ማታ የሰራሁልሽ ቆንጆ ምግብ አለ፣ እሱን አሙቂና ብይ። ለማንኛውም ደህና ዋይ። ክብሮም። ወይ አመሰግናለሁ። እሺ ኮሰረቴ፣ እሺ ኮሰረቴ። አንተ ሁለተኛ እንዳመጣ እሺ። እንደውም አቃጣይ። አንተ ራስህ ምን ሆነ ነው? ማታ እኮ ሰክረን የመጣው እንዴ? ምን አልኩ? ያልኩሽ ነገር አለ? ስለምን? ተመስገን ምንም አላልኳት። ምን አልከኝ? አይ ምንም። ቆይ ድጋሚ መስከር ጀምራል? አይ አይደለም፣ ትናንት እኮ የሆነ ድግስ ሄጄ ነው። ድግስ? ናኦሚ የሌለበት ድግስ? ደግሞ በዛ ላይ ስራ ብለን ይወጣው እንትን ነው። በአጋጣሚ ነበር የሄድኩት። ስልኬስ? እኔ እንጃ፣ ማታ ኪስ ውስጥ ፈልገውም የለም። ወይኔ ሸውዴ ማለት ነው።
አሁን ስለታሸሹ ይተውሻል። አዎ ግን ምንድነው በቅድም ጀምሮ ልክ አይደለሽ? ኧረ ደህና ነኝ፣ ዝም ብዬ ነው። ምንድነው ንገሪኝ። ትላንትና ኪራ ሰክሮ ነበር የመጣው። ማ ኪራ? አዎ እና ደግሞ አወራሩም ልክ አልነበረም። ነገ አታየኝም ምናምን ሲል ነበር። ለምን አላውቅም። በደንብም ሳላወራው ነው የተኛው። እንዴ ናሆሜም እኮ ሳንተኛ በጊዜ ሲደውልለት ስልክ አያነሳም ነበር። በድንገት እንዴት ነው የተወውን ባህሪ የሚጀምረው? አልተጋጫችሁ ማለት? አንቺ ያለሽ የወጣ ነው እና ምን ሆነ አላውቅም። ግን የእናቱ ሞት እያደር ይባስ እየተሰማው ነው መሰለኝ። እሱንማ ተነጋገርንበት አይደል እንዴ? ሁሉንም ለፈጣሪ ሰጥቶታል። አይሰኒ አንዳንድ ሀዘኖች እኮ እያደሩ ነው የሚጸኑት። እሱማ ልክ ነሽ። አጥንትሽን ሰርስሮ እድሜ ልክሽን በሆንሽም በህልምሽም ሲያሰቃይሽ ነው የሚኖረው። ጠዋት ራሱ ምን እንደሆነ ለማወቅ በጣም ጣርኩኝ። ግን ቁርስ ራሱ ሳይበላ እኮ ነው የወጣው። ወይ ናሆሜን አውሮ ልበለው እንዴ? በፍጹም ነው። አሁን እኮ ባለትዳሮች ነን። ምንም ቢፈጠር ችግራችንን ራሳችን ለመፍታት እንሞክራለን። ኪራ በህይወቱ ብዙ ነገሮችን እያስተናገደ ነው። ስለዚህ አትፍረጅበት፣ እሱን ለመረዳት እንሞክር። አዎ ኪራ እኮ ከሀዘኑ በቅጡ እንኳን አላገገመም። እስቲ አስቢው፣ በዚህ ትንሽ ጊዜ ውስጥ እናቱን መርሳት እንዴት ይችላል? ስለዚህ ምንም ቢል አንቺ ታገሹ። ኧረ እሱ ከጎኔ ሆኖ ምንም ይበለኝ፣ ብቻ እኔን የከበደኝ ይሄ አታገኘኝም የሚላት ቃሉ ናት። የማትገኝ መስሎ ነበር አይደል? አባ ተረጋጋ። ያማል እንዴ? ቆይ አንተ ማን ነህ? ቅዱስ ነኛ። ነገርኩህ እኮ። በነገሩ እንደዛ ሰክረ ቤት በኩል ታስታውሰኛለህ። አሁን አታስቀይ። ስልኬን አምጣ። ስልክህማ መኪናዋ ተይዛ ነበረ። እሷን ለማስለቀቅ ስልክህን ሰጠዋቸው። ያማል እንዴ አንተ? ቆይ ስልክ ምን ያደርግልሃል? ምን አልፈልግም አልክ አይደል እንዴ? ልታሳብደኝ ነው እንዴ ዛሬ? እውነቱን ስነግርህ ለምን ታብዳለህ? ትላንት ልትሞት ነበር። እኔ ለዛሬ አሸጋገርኩክ። እንዴ ራስን እንደ ነፍስ አድን እያየ ባልሆነ አንተ አላመሰገንከኝም እንጂ የዛሬዋን ጀንበር እንድታርጋለሁ። ቆይ ስልኬ ከሌለ ለምን አልከኝ? ቀሙሉ እኮ አንተ ስፈልግ ነው ያልኩት። ምን ነው ደክሞ ነው? አንተ ሰውዬ ግን ያማል። ለምንድን ነው የማይደክመኝ? እኔ እኮ ነገር እንደሚኖር ሰው ስትናደር ነው የገረመኝ። ነገን እንደማላይ ደግሞ በምን እርግጠኛ ሆንክ? አንደኛ መቼ እንደምንሞት አናቅም፣ ሁለተኛ ደግሞ ራስን ልታጠፋ ስለሆነ። ከዚህ በኋላ ራሴን እንደምገድል በምን ታውቃለህ? ራስ ወዳድ ስለሆንክ ነው። ማን ነው ራስ ወዳድ? አንተ እንደዛ ተጨንቃ 100 ጊዜ የምትደውልልህ ፍቅረኛ እያለች ጥላት ለመሄድ ሞትን የምትደግስ ራስ ወዳድ። እሷ አይደለችም የደወለችው እንዴ? ቆይሽ እሷ እንደደወለች በምን አወቅ? መቼም ከሷ ውጪ ህይወቴ ብለህ ሴፍ የምታደርገው ሌላ ሰው ያለ አይመስለኝም። ነው ወይስ ተስፋ የቆረጠም ሰው ቺት ያደርጋል? ቆይ ማነህ? ለምንድን ነው እንደዚህ የምትናገረው? እንዳንተ አይነት ሰው ሳይ እነሱን መናገር ያስደስተኛል። ለምን? ምክንያቱም ይችን ደካማ ዓለም መጋፈጥ ስለሚፈሩና ደካሞች ስለሆኑ። እሺ አሁን የሆነ ቦታ ልሰድክ። አረ መጣው ሰላም እንዴት ነሽ? ደህና ነሽ ወይ? እንደምን አለሽ? ቤቱ እራሱ አልተጸዳም። እዚህ ደግሞ ምን ታደርጋለህ?
እንዴት እንደሆንሽ ላይሽ ነበር አመጣጤ። ደህና ነኝ። በቃ ሂድ። አንሶዬ ግባና ወጣት ላይ ምን እንዴ? ደግሞ ጽናት መኩሪያ ማን እንደሆነ ነግራኛለች። እና ምን ይሁን? ስለ ሀብታሙም ነግራኛለች። ለምን? ስለ እኔ ጠይቃት ነው? እንደዛ እንዳማላርግ በደንብ ታውቂያለሽ። ማለት ስለ አንቺ ማወቅ አልፈልግም ልትል ባልሆነ። አዎ ብለሽ ትናደጃለሽ። ከምትናደጂ ፈልጋለሁ ብለሽ ይቀለኛል። እኔ የምልህ አንቺ የምትይኝ ምን አራበህም? አሁን በላው። ምን ነው ናፈር ብላ። ምን አልሽኝ? ምንም። ምን ነው ልታቀርቢልኝ ፈልገሽ ነበር? አረ እኔማ በምን አቅሜ የሰራሁትን በኮ ሰራት ነው ጀመረህ ደግሞ። ለማንኛውም ስራልኝ ብትኝ እምቢ አልልሽም። እናቴ ስለ ሴት ልጅ ክብር በደንብ አስተምራና አስጠንቅቃን ያሳደገችኝ። መጣሁ። እንደው ምግቤ ልብላ እንጂ እንዴት አድርጌ እንደማስወጣን ያውቃለሁ። እንደምን ያጣጣ ውስጥ ነው የገባ ነው። እሺ አሁን ልጅ አሁን የት ገባ ነው የሚባለው? እሺ በዚህ ሰዓት እኔ ምን አውቃለሁ ነው። ይሄው እመጣለሁ ብሎ የወጣ ልጅ እስካሁን ድረስ አልመጣም። ኪራ የሆነ ነገር ሳይሆን አልቀረም። ስለዚህ ሲመጣ ተረጋግተን ልናወራው ይገባል። አንቺ ደግሞ ምንድነው የምትይው? ተረጋግተን እንግዲህ አንገርፈው ነገር አይደል? የትልቅ ሰውዬ በሰላም ብቻ ወደ ቤት ይምጣ እንጂ። ሰዎች እኔ በጣም ጨንቆኛል። እነዚህ ቤተሰቦች እሱ ነው ነው ጸቆይ እንዴት አወቀው? ምን ይገርክ ነው? ከእነሱ መካከል እኮ ወንድ እሱ ብቻ ነው። ኪራ ምን እየተካሄደ ነው? ምንም። እናንተ ስጠይቃችሁ ምን ነገራችሁን ታውቃላችሁ? ለምንድን ነው እኔ የምነግራችሁ? በከነዚህ ሰዎች እኛ ገብተን ነው ጠብቃለሁ። አንተ ማን ነህ? ላወራችሁ ፈልጋለሁ። ግራ እንደተጋባችሁ አውቃለሁ። መነጋገር አለብን። ማን ነህ? ምንድን ነው? የኪራ ጓደኛ ነኝ። ቆይ ኪራ ከመቼ ጀምሮ ነው የማላውቀው ጓደኛ ይኖረው? እንደማትለያዩ በጣም ወዳጅ እንደሆናችሁ ከሞላ ጎደል ኪራ ነግሮኛል። አልገባኝም። ቆይ መቼ ነው ጓደኛ ማቾች የሆናችሁት? ከትላንት ጀምሮ። ትላንትና የተመሰረተ ጓደኝነት ነው ዛሬ ላይ የምታወራው? ጽናት፣ ቃላቶች ፈጥነው ከአንደበትሽ እንዲወጡ አትፍቀጅላቸው፣ ያለበለዚያ ሰውን ይጎዳሉ። እኔ ግን ስምሽን ሳይሆን ፍቅርሽን፣ ኪራ እንዴት እንደተዋወቅሽው ብትጠይቂኝ ይሻለኝ ነበር። ማነው ቅዱስ? ቆይ ለምንድን ነው ዳርዳር የምትለው? ለምንድን ነው በቀጥታ የማትናገሩ? ያላችሁ ኪራን ያገኘሁት መሀል መንገድ ላይ እየነዳው። ምንድን ነው በፊት ያቀረብኩ ነው? አመጣም እንዴ ያስጨነቃችሁ? እነዚህ ናቸው እንደ ኬላ ማነህ ምንድነህ እያሉ እየመረመሩኝ። እዚህ ታቸው መመርመር ማለቸው ይለቀኛ ገፍተን እንተኛ ነገ በጠዋት ተነስተን እንጨፈጭፍ። ነው በቃ ተረጋጋ። ጠዋት እናወራቸዋለን።